አየህ እነሱ በራሳቸው ጉልበት ሲመኩ፣ እኛ ግን ትልቁን ጉልበተኛ ፈጣሪን ይዘን እስከ መጨረሻ እንታገላቸው። ፈተናዬም በዛ። ደግሞ ምን ተፈጥሮ ነው? እስኪ ተው። ይኸውልህ ልጄ በጣም ታመመችብኝ ድንገትና የሆነ ለከፍተኛ ያስፈልጋታል ተባለ 200 ሺህ ብር። አንተንም ድጋሜ ከማስቸግር ብዬ ያለኝን ገንዘብ አውጥቼ ለማሳከም ባንክ ሄድኩኝ። ስናነሳት መጣች። እድሜዋ ረጅም ነው። ኤደን ቆይ ምንድን ነው? ምን እየተካሄደ ነው ያለው? ጭራሽ ቀድሜ አውቄው ነበር። እንደዚህ አልጠበኩም ማለት ነው። ለምናት እንደዚህ እናደርግ ነገር ስለዚህ ይህን ሁላ ምግብ ይህን ዲኮር ላይ የሰራችውን ሉላ ናት እያልሽ ነው? ሰርፕራይዝ ሉላዬ፣ ምንድን ነው ይሆ? አሁን አረፍ በል እባክህ። ማህሌት ያላሰበችው ውርደት ገጠማት። አቶ ካሌብ ሞሲሳም ዝናን ሲያጣ ሲጃራውን እያጨሰ ብቅ ብሏል። ብሩክና ቅድስትም የፍቅር ጊዜያቸውን እያሳለፉ ይገኛሉ። እንደዚሁም ሞገስና ሉላም ለብዙ ጊዜያት ሲሰቃዩ ሲሰደዱ የቆዩ አሁን ግን በደስታ እየሳቁና እየፈነጠዙ ይገኛሉ። አቶ ዝናም እንግዲህ መድብልን ካልገደልከኝ እያሉ ይገኛል። ግፈኞች ዛሬ የሰሩትን ግፍ ሁሉ እየቆጠሩና እየየ እያሉ እያለቀሱ ሽንፈት ከሰምቷቸው ይገኛል ማለት ነው። ትላንትና አንገታቸውን ዝቅ ያደረጉ ዛሬ አንገታቸውን ከፍ አርግተው ትላንትና እያለቀሱ ዛሬ እየሳቁ ይገኛሉ። ትላንትና እንግዲህ ሲስቁ የነበሩ ደግሞ ዛሬ እያለቀሱ ግፋቸውን እየቆጠሩ ይገኛሉ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልኝ። ምሳሌ ዲራማ ደስ የሚልና አስተማሪ ዲራማ የግፈኞች ጥግ እንደዚሁም ደግሞ በሀቃቸው ለተገፉና ለተወነጀሉ ሰዎች ዛሬ ቀን እየወጣላቸው እያየን እንገኛለን ማለት ነው። ካሌብ ሞሲሳና ዝናም እንግዲህ ሰዎችን ህይወት በመሸጥና የሰዎችን ኩላሊት እያወጡ ለሀብታሞች እየሸጡ በሰው ህይወት ሲጫወቱ እየኖሩ ነበርና ነገር ግን ዛሬ ዝና በመድብል ቁጥጥር ስር ይገኛል ማለት ነው። እሱም እንግዲህ ግደለኝ ብለህ እስከምንለምን ድረስ አልገለህም እያለው ነበር መድብል። ነገር ግን ዛሬ ተስፋ በመቁረጥ እባክ በቃ ግደለኝ ልገላገል እያለ ይገኛል ዝና ጉረኛው። መድብል ግን በፍጹም ገድዬህ ላንተማ እረፍት አልሰጥክም፣ ነገር ግን ያንተ ጀሌዎችም እየፈለጉህ አይደለም ነበር ያለው። እንግዲህ ካሌብ ሞሲሳ ዝናን ፈልጎ ሲያጣ ይሄ ዝና የሚባል ሰውዬ ከመቼ ወዲህ ነው ሽንፈትና ጉራ ብቻ የሆነው? ይህን ሁሉ ቀን ደግሞ የት ሄዶ ነው? በጭራሽ ድምጡም ተሰምቶ አቅም ስልኩም አይሰራም በማለት እንግዲህ የእሱን ግብረ አበሮች እየጠየቀ ነበረ። የካሌብ ግብረ አበሮችም እንግዲህ እሱ ዝና በመድብል እጅ ውስጥ እንዳገባ እየነገሩት ነበረ። ስለዚህ እሱ ከእንግዲህ ወዳ አያስፈልገንም፣ ይህን ሁሉ ቀን ተቀምጦ ይኔ ብዙ ሚስጥሮችን ሊያወጣ ይችላል እያለ ይገኛል። እንግዲህ የዝና ተላላኪ እንደዚሁም የካሌብ ሞሲሳ ተቀጣሪ የሆነው ዛሬ ምን እያደረገ ነው? ዝና በቃ መወገድ አለበት፣ በሱ ቦታ እኔ ሹመኝና ላኩራክ እያለው ይገኛል ማለት ነው። ካሌብ ሞሲሳ ሲጃራውን በእጅ ይዞ መጠጣት እንጂ በሳት እኮ አንድ በራሱ እጅ መለኮስ አይችልም። ይህ ሁሉ እንግዲህ ጉራና ጥብር ማለት በሰው ደም በሰው ልጅ የሰው ልጅ ላይ ግፍ እየሰሩ ነው ማለት ነውና ነገር ግን ለመድብል ቴክስት ጥፎለታል ማለት ነው ደውሎ ሲያቅተው። ስለዚህ አንፈልገውም፣ ግደለው፣ አሰናብተው፣ ዝና የሚባልን ሰውዬ ማየት አልፈልግም ብሎ ጽፎለታል ማለት ነው። ይህንን ነገር እንግዲህ ምንድን ነው እያደረገው ለዝና አሳይቶታል ማለት ነው መድብል። ዝና ግን በቃ ልክ ነው ግደለኝ፣ መሞት አለብኝ፣ እኔ ከዚህ በላይ ስቃይን ማብዛት አልፈልግም ነበር ያለውና እሱ ግን ገድዬህማ ላንተ እረፍት አልሰጠም፣ ለህግ ላሳልፍህ ነው፣ ለህግ አሳልፍ ይሰጣለሁ፣ እዛ ትማቀቃት አለክ እያለው ነበረ። ይህን ሁሉ አሰቃይተኝማ በፍጹም ለህግ አሰጠኝም ነበር ያለው። እሱም እንግዲህ ወደድክም ጠላክም ለህግ ሰጥካለሁ እያለው ይገኛል ማለት ነው። እንደዚሁም ማህሌት እንግዲህ ባለሀብቱን ዱዱ ልጄ በጣም ታማብኛለች፣ ሐኪም ቤት ላሳክማት ያለኝን ብር ከአካውንቴ ላይ አውጥቼ ነበረ፣ ነገር ግን ብሩን አውጥቼ ሲሄድ ሌቦች ዘረፉኝ እያለች እያስመሰለች እና የውሸት ያዞንባ እያለቀሰ ትገኛለች። ባለሀብቱም እንግዲህ አይዞች በቃ
ልጅሽን ፎቶዋን ካሳየሽን ቀን ጀምሮ በጣም አዝኛለሁ። አሁን የት ነች ያለችው ልጅሽ ቢላትም ወይዘሮ ማህሌት ቀጣፊዋ እንግዲህ ወደ ጠበሉ ስጃታለሁ ለጊዜው ገንዘብ እስከማገኝ አንተንም ብዙ ጊዜ ማስቸገር አልፈልግም እያለችው ነበር። እና እሱም ችግር የለውም 3 ሚሊዮን ብር አሁን ሰጥሻለሁ በካሽ ነበር ያላት። እሷም እንግዲህ ማመን አልቻለችም እና ይህን ሁሉ ብር ወይኔ በጣም አስቸገርኩ፣ አንተ በጣም መልካም ሰው ነህ እያለች እንግዲህ እየቀጠፈችው ነበር። በዚህ መሀል ነው እንግዲህ ብሩክ ቤት ሰራተኛ ሆና ተቀጥራ የነበረችው ልጅ ከሱ ጋር ተነጋግረው ይህን ሜሽኗን ሊያፈርሱባት እንግዲህ ተነጋግረው ስለነበረ ድንገት የመጣችባት ማለት ነው። እና እሷም ተመካክራችሁ ነው ይህን ነገር እያደረጋችሁብኝ ያለችው ብትልም፣ አዎ አንቺ ጤነኛዋን ልጄን ገንዘብ ልትበይባት እንደዚህ እያደረግሽን ያለሽው፣ ነገር ግን ይኸውልሽ እማዋረድሽን ቀን እየፈለኩ ነበረ ያለቻት። በጣም አንገቷን ዝቅ አርግታለች። ምትበላው መጠጣው አታ መንገድ ላይ ወርቃለች። ከእህቷም አትስማማ። ዝናም የእሷ ግብረ አበር የሆነው እንግዲህ በመድብል እጅ ውስጥ በሞት አፋፍ ላይ ይገኛል ማለት ነውና ስለዚህ ማንም የሚያስጠጋ ስለሌለ መንገድ ላይ ወርቃ ትገኛለች ማለት ነው። እንግዲህ መንገድ ላይ ወርቃ እያለቀሰች ማንም ያስጠጋኝ የራሴ ወዳጅ የራሴ ዘመድ የለኝም እያለች በምታለቅስበት ሰዓት ነበር ዳጣ መንገድ ላይ ያገኘቻት። እሷም እህት ምን ሆነሻል ስትላት እንግዲህ ቀና ስትል ማህሌት ናት። ወይ አንቺ ጉደኛ አሁን ደግሞ መንገድ ላይ ወድቀሻል ብትላትም፣ አዎ ዳጣዬ እባክሽን የሆነ ቦታ አስጠጊኝ፣ እምበላው እምጠጣ የለኝም ወይ ገንዘብ የለኝም ነበር ያለቻትና መጨረሻ ሺህ የሆነ ማለት ነው ብትላትም፣ እባክሽን እቀየራለሁ በቃ ካለፈው ህይወቴ ተምሬያለሁ ነበር ያለቻት። እሷ ግን መቼም አትቀየርም። የምትቀየር ማህሌት ከዚህም በፊት ነበር የምትቀየረው። ማህሌት በነገራችን ላይ በጣም መጥፎ ሴት ናት ማለት ነው እና የምትቀየር ቢሆን ከዚህ በፊት ነበር የምትቀየረው። እንግዲህ መድብል አስሮ ለሳምንታት ሲያሰቃያት ነበረ። ነገር ግን መድብል ሲለቃት እቀየራለሁ፣ በእኔ መቀየር ትገረምብኛለህ ብለው ነበረ። ነገር ግን ነፍስ ሻይናት ሆንም አልተቀየረችም ማለት ነው እና እንግዲህ ካሌብ ሞሲሳም ዝና አልተመለሰም በማለት የዝና ጓደኛ እንግዲህ እኔን ሹመኝ፣ በሱ ቦታ እኔ እሰራልሃለሁ፣ አኮራሃለሁ ብሎታል። እሱም እሺ እንደዛ ከሆነ ዝናም ባየህበት ቦታ ግንባሩን ብለህ ትደፋዋለህ ነው ያለው። ያለነው አፍሪካ ውስጥ ነው። አፍሪካ ውስጥ ደግሞ ያለውን ሰው ወይ ግንባሩን ብሎ ወይም ደግሞ ከወንበሩን ጠልፎ ጥሎ ወንበር ላይ መቀመጥ ነው የሚያስፈልገው። ምክንያቱም አባቶቻችንም እየተገዳደሉ ነው ወንበርና ስልጣን ሲይዙ የነበረው። ስለዚህ ስልጣን ማለት ከአንዱ አንዱን ገሎ አንዱን ማውረስ ማለት መሆን ስለሆነ እሱን አሰናብተህ የእሱ ወንበር ትይዛለህ፣ እሱም ባየህበት ቦታ አሰናብቶ ነበር ያለው። እንግዲህ ከዝና ጋር ብዙ ነገር ሰርቷል። ብዙ ሚስጥሮች አብረው ያውቃሉና ያ ሚስጥር እንዲያወጣበት ነው እንግዲህ ዝናን ግንባሩን ብለህ ትደፋለህ ባየህበት ያለውና እሱ እንግዲህ እሺ አደርገዋለሁ፣ ነገር ግን ብዙ የደበቀህ ነገር አለ በማለት ሚስጥሮችን ያወጣ ይገኛል። እንዴ ምን አይነት ሚስጥር ነው የደበቀኝ ደግሞ ቢለውም እንግዲህ በጣም ትልቅ ሚስጥር ያለው ቪዲዮ የተበቀውን ቪዲዮ አልነገረክም፣ አንተም በጣም ትልቅ ችግር ውስጥ የሚከታቸው ቪዲዮ ነው ነበር ያለውና እንዴት አልነገረኝም? ያ ጠበቃ በቃ ሚስጥራችንን ሁሉ አውጥቷል ማለት ነው። ወይኔ ካሌብ እያለ እንግዲህ ካሌብ በድምጽ ብቻ ነበር የምናውቀው። ዛሬ ግን አንድ አይኑ ሸፍኖም ቢሆን ብቅ ብሎልናል፣ ሲጃራውን ይዞ ማለት ነው። እንግዲህ ዝናን ማሰናበት አለበት ተብሏል። እሱም እንግዲህ በዝና ቦታ የተሾመውን በአጭሩ በትንሹ ልፈትንክ ነው ያለው። በትንሹ ልፈትንክ ቢለውም እንግዲህ ፈተናው በጣም ከባድ ነው። አንደኛ ነገር ትህትናን ካለችበት አምጥተህ ታስረክበኛለህ። ሁለተኛ ነገር ደግሞ ይህንን መድብል የሚባልን ሰውዬ አምጥተክ ታስረክበኛለህ ነበር ያለው። እሱም እንግዲህ እሞክራለሁ ነበር ያለው። እነኚህ ነገሮች ግን ለሱ በፍጹም የሚቻሉ አልነበሩም። ምክንያቱም ከዝና ጋር ሆነውም ቢሆን ትህትናንም እየጠበቁ ነበረ። መድብልንም ለማጥቃት እየሞከሩ ነበረ፣ ግን አልቻሉም አንዱንም ማለት ነው። እሱም ምንም አይችልም፣ እራሱን ግን ከባድ ችግር ውስጥ እየከተተ ይገኛል ማለት ነው። እንዲሁም ቅድስትና ሉላም እንግዲህ ባሎቻቸውን ሰርፕራይዝ እያደረጉ ይገኛሉ። በመመካከር ነበረ። መድብልም እንግዲህ ወደ ቤት ቢመጣ መጨረሻ ላይ አስደንጋጭ ዜና ነበር ይዞላቸው የመጣው። ቅድስትም እንግዲህ አበባ ጉዝጉዛ ሻማ አብርታ ብሩክ ከውጭ ላይ ሲመጣ እንኳን መጣ ብላ እንግዲህ በጣም በጥሩ ሁኔታ እየተቀበለችውና እየተዝናኑ ይገኛሉ። ሉላም በተመሳሳይ ሁኔታ እንግዲህ
ሞገስን እየተቀበለችው ትገኛለች፣ አበባ ጉዝጉዛ ማለት ነው። እና እሱ ግን ምንድን ነው ይህ ነገር ዛሬ ቢል በቃ አሁን የደስታችን ጊዜ ነው፣ የለውሶን ጊዜ የሀዘኑን ጊዜ አልፈነዋል ነበር ያለው። እሱም ዛሬ ከጨረቃ በላይም አብርተሽብኛል እያለ እንግዲህ ሉላን እያደነቃት ነበረና እንደዚሁ እንግዲህ ሀብታችን ተመለሰ ወይ ምንድን ነው ዛሬ ፊትህ ላይም ፈገግታ ይታያል ነበር ያለችው። እሱም እንግዲህ ቆይ የሆነ አዲስ የምስራች አለኝ ነበር ያላት። የአዲሱን የምስራች ግን ለመስማት በጣም የጓጓች ትመስላለች ሉላ። በተደጋጋሚ እሺ አሁን አይታይን ከጠገብክ አዲሱን የምስራች ንገረኝ፣ ምንድን ነው ቤታችን ተመለሰ፣ መኪናችን ወይስ ብራችን፣ ምን አዲስ ነገር አለ ነበር ያለችውና እሱም እንግዲህ በጣም ደስ የሚል ነው፣ ከፍርድ ቤት ተደውሎልኝ ነበረ ዝና ባይፈርምም ከሱ ፍርሚያ ውጪ የአንቺ 80 መውረድ እንደሚችል ነው የነገሩኝ ነበር ያለት ነው። እሷም በጣም ደስን ያለ ከሱ እስረኝነት ስር ወጣው ማለት ነው፣ ነጻነቴን አወጅኩ ማለት ነው አሁን በቃ እያለች በጣም ደስ ብሏት ይገኛል ማለት ነው። እንግዲህ እየተጨዋወቱ እንጫወት ብለው እንግዲህ እየተጨዋወቱ ደስ የሚል ጊዜ ብዙ ጊዜ እንግዲህ አልቅሰዋል፣ እየተሰደዱ ከአንዱ ቤት አንዱን ቤት እየቀየሩ ቆይተው ነበረ። ዛሬ ግን በደስታና ፈገግታ ፊታቸው ላይ ይታያል ማለት ነው። ብሩክና ቅድስትም እንደዛው ብዙ ጊዜ ከመቼ ነው ከዚህ ሁሉ ችግር ውስጥ የምንወጣው፣ መቼ ነው የኛ ነገር የሚያበቃው እያሉ ሲጨነቁ ነበረ። ዛሬ ግን እውነታው ወጥቶ ባይወጣም ነገሩ ባይቋጭም፣ ነገር ግን እነሱ በደስታ ዓለም ውስጥ ይገኛሉ ማለት ነውና ነገር ግን ሉላ አንድ ጥያቄ የሆነባት ነገር ነበረ። የፈለጋችሁ ቦታ ወደ ገጠርም ቢሆን ሂዱና ተዝናኑ ብሎናል መድብል ቢላትም፣ ግን መድብል እንደምናየው ስራ የለም፣ ብሩን ከየት እያመጣ ነው የሚል ጥያቄ አቅርባለት ነበረ። ይህን ስልህ ደግሞ በክፋት አስቤው ሳይሆን ወይ ደግሞ ሌላ ነገር አስቤ ሳይሆን ግን ስራ የለውም ብሩን ከየት አምጥቶ ነው የሚል ጥያቄ ፈጥሮብኝ ያለችው። በጣም ትክክለኛ ጥያቄ፣ እኛ ራሱ ጥያቄ ፈጥሮብን ነበረ ማለት ነው። የጠየቀችው ጥያቄ እንግዲህ በጣም ወሳኝ ጥያቄ ነው። እሱ እንግዲህ አሁን ስራ የለውም፣ ይህን ሁኔታ ለማስተካከል ደፋ ቀና እያለ ነው የሚገኘው። ነገር ግን ምናልባት በፊት ስራ ያለው ጊዜ ያጠራቅመው ብር ይሆናል በማለት ነበረ እየመለሰላትና በመጨረሻ ላይም እንግዲህ መድብል ከውጭ ላይ እየሮጠ ወደ ቤት መግባት ችሏል ማለት ነው። እነሱ እንግዲህ እየጨፈሩ አለማቸውን እየቀጩ በሚገኙበት ሰዓት ነበር በሩን ከፍቶ ሮጦ የገባውና ምንድን ነው እያሉ ነበረ ሁላቸውም። ነገር ግን የካሌብ ሰዎች እየተከታተሉት እንደሆነ ነው የተነገረው። እንግዲህ ቤት ድረስም ሊመጡ ይችላሉ። አንዳንድ ጊዜ እንደው እንደ መንፈስ ምናምን የሚያደርጋቸዋልና እየተከታተሉት እንደሆነ ቢነግራቸው እነሱም በጣም ተደናግጠዋል ማለት ነው። እንግዲህ ድል ለነ መድብል እንላለን። ካሌብ ሞሲሳ እጅናል ተናዶ አይኑ ሸፍኖ ሲጃራውን እያጨሰ ከወጣ ሽንፈቱ ታውቋል ማለት ነው። አሁንም እንግዲህ ለራሱ ምንም የሚያደርገው ነገር የለም። ሰዎችን እያዘዘ ነው በራሱ የሚጋፈጠውና የሚያደርገው አንዳችም ነገር የለም። ሰዎችን እያዘዘ ሰዎች ደግሞ ያንን ነገር ካላደረጉ መሞት አለባቸው፣ መገደል አለባቸው። አሁንም ከጥፋቱ እንግዲህ እየተማረ አይደለም ማለት ነው። እንግዲህ ትትና አንድ ህይወቷን ለማትረፍ የወጣች እንስት ሴት ናትና የራሷን ህይወት አትርፋ አሁን እንግዲህ ደስ የሚል ህይወት ተቀጥራ እየሰራችን ቢሆን በሰው በጥገኝነትም ቢሆን የራሷን ህይወት እየኖረች ያለች እንግዲህ ምስኪን ሴት ናት። ትትና የቤተሰቦቿን ህይወት ለመቀየር የራሷን ህይወት ለመቀየር ደፋ ቀና የምትል ነው። እንግዲህ ችን ሰው የራሷን ኩላሊት ለሌላ ለባለ ሀብት ሊሸጡ በሚሉበት ሰዓት ነበረ መድብል ህይወቷን ያተረፈላት ማለት ነውና ነገር ግን አክስራናለች። ሰውየው ሞቷል። ስለዚህ እሷ መተው የለብንም የገባችበት ገብተህ ልታመጣ ይገባል የሚል እንግዲህ ውሳኔ ነው የተወሰነበት። ካሌብ ሞሲሳ ሰውን ከሚያዙ ሲጃራቸውን ከሚያጨሱ ለራሳቸው አይጋፈጡም እያልን እንገኛለን። ሰው ማዘዝ እኮ በጣም ቀላል ነው። ነገር ግን ነገሮችን በራስ መንገድ ማስኬድ ደግሞ በጣም ከባድ ነው የሚሆነውና እንግዲህ አቶ ካሌብ ያው በትዕዛዝ ብቻ ያው ሰው ሊያፈነዱ ነው የሚገኙት በጭንቀት ማለት ነውና ግን እውነቱ አንድ ቀን ያው የሁሉም ይስተካከላል። ማህሌትም ዋጋዋን እያገኘች ነው። የበለጠ ደግሞ ትማራለች ብለን እናስባለን። ወይም ደግሞ ባትማር እንኳን መቀጣጫዋን ማግኘት አለባት ማህሌት ማለት ነው። ሲያለቅሱ ሲያዝኑ የቆዩት እንግዲህ ሉላና ሞገስ ደግሞ ደስታቸውን አውጀው የሰው ልጅ
ከለቅሶ በኋላ ከሀዘን በኋላ ደስታም እንዳለ ከነሱ ልናይ ይገባል። ደግሞ እያየንም ነው ማለት ነው። እንግዲህ የዛሬ ቪዲዮ ይሄን ይመስላል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ሁላችሁም ቸር ሰንብቱልኝ። ቤቱን ሰብስክራይብ እያደረጋችሁ እናመሰግናለን።